ተለዋዋጭ በሆነ ጂኦፖለቲካዊ ክልል ውስጥ የምትገኝ ሀገር እስራኤል ከአካባቢው ሀገራት ጋር ያላት ታሪካዊ ቁርሾና በየጊዜው የሚቃጣባት ትንኮሳ ራስ ምታት እንደሆነባት ቀጥሏል። እስራኤል በጠላት ጎረቤቶች ተከባለች። ህልውናዋን በግልጽ የሚቃወሙ ሀገራት እስራኤልን ማጥፋት ዓላማቸው የሆነ መሪዎች እስራኤልን እረፍት እንደነሷት ነው። እስራኤል ከጠላቶቿ ጋር ያላት ባላንጣነት አሁን ላይ ከቃላት አልፎ የሚሳኤል ጥቃት ስጋትን ፈጥሯል። በዚህ ሁሉ ስጋት ውስጥ ያለችው እስራኤል አሁን ላይ ራሷን ከነዚህ ጠላቶቼ ከምትላቸው አካላት ሊቃጣባት ከሚችል ጥቃት ለመከላከል የሚያስችላትን ዘመናዊ የመከላከያ ጋሻ አዘጋጅታለች። እስራኤል አሁን የታጠቀችው ጸረ ሚሳኤል ከፍተኛ ፍጥነት ያላቸው ሚሳኤሎች ውጤታማ በሆነ መንገድ መከላከል የሚያስችላት ነው። ይህ ቴክኖሎጂ የእስራኤልን ሰማይ ከመጠበቅ በተጨማሪ የእስራኤልን የመቋቋምና የፈጠራ ምልክት ሆኖ የአገሪቱን ታላቅነት የሚያሳይ ፈጠራም ተደርጎ ይወሰዳል። ታዲያ እኛም በዚህ ዘገባችን የእስራኤል የአየር መከላከያ ዘዴ ምን ያህል ጠንካራ ነው፣ እስራኤል በወታደራዊ አቅሟንና የሚቃጣባትን ጥቃት ከመከላከል ረገድ ያስመዘገበችው ድል ምን ያክል ውጤታማ ነው፣ እስራኤል ኃይለኛ የአየር መከላከያ ስርዓቷን እንዴት በጠንካራ ሁኔታ እንደምትሞክርና ስራ ላይ እንደምታውል እንዳስሳለን። አብራችሁን ቆዩም። እንደ አውሮፓውያን አቆጣጠር በ1948 እስራኤል ነጻነቷን ካወጀች በኋላ ሀገሪቱ በተለያዩ ግጭቶች ውስጥ ስትሳተፍ ድንበሯን ለመጠበቅ የተለያዩ መሳሪያዎችን ስትጠቀምም ቆይታለች። እንደ አውሮፓውያን አቆጣጠር በ1948 በአረብ እስራኤል ጦርነት እንዲሁም በሁለተኛው የዓለም ጦርነት ውስጥ የእስራኤል ሚና ከፍተኛ ነበረ። ዘመናዊ የጦር መሳሪያዎች፣ በዋናነት ትንንሽ መሳሪያዎች፣ ሞርታሮችና መሰረታዊ የታጠቁ ተሽከርካሪዎች፣ አሁን ደግሞ ሚሳኤሎችና ዘመናዊ የሚሳኤል መከላከያ እስራኤል የምትታወቅባቸው የጦር መሳሪያዎች ናቸው። እንደ አውሮፓውያን አቆጣጠር በ1956 በስዊዝ ቀውስ እስራኤል ከፈረንሳይና እንግሊዝ ጋር በግብጽ ላይ ዘመቻ ጀመሩ። በዚህ ዘመቻም የእስራኤልን አየር ኃይል የተለያዩ አውሮፕላኖችን በማንቀሳቀስ ቀዳሚ ተዋናይ ነበር። በእንግሊዝ የተሰሩ ታንኮች ለእስራኤል የምድር ጦር ቁልፍ መሳሪያም ነበሩ። እንደ አውሮፓውያን አቆጣጠር በ1967 የ6 ቀናት ጦርነት በእስራኤል ጂኦፖለቲካ ከፍተኛ ለውጥ አምጥቷል። በፈረንሳይ ሚራጅ 3 ተዋጊ ጄቶችና የአየር የበላይነት በመውሰድ ለድል መብቃትም ችለዋል። በተጨማሪም በጦርነቱ በሶቪየት የተሰሩ ቲ-54 እና ቲ-55 ታንኮች ጥቅም ላይ ውለዋል። እንደ አውሮፓውያን አቆጣጠር በ1973 የዮም ኪፑር ጦርነት አሜሪካ ያቀረበቻቸው ተዋጊ አውሮፕላኖችን ጨምሮ የላቀ የጦር መሳሪያዎችን አስተዋውቋል። ይህ አሜሪካ ሰራሽ መሳሪያ በአረብ ኃይሎች በኩል ጥቅም ላይ ሲውሉ በነበሩ እንደ ጸረ ታንክ ሚሳኤሎችን በተለይም የሶቪየት አርፒጂ 7 ሮኬቶች ላይ ያለውን የበላይነት አሳይቷል። በ1990ዎቹም በፍጥነት ሁኔታዎች የተለዋወጡበት አጋጣሚ ነበረ። ይህም በሊባኖሱ ሂዝቦላ ሮኬቶችን ወደ ሰሜናዊ እስራኤል የህዝብ ማዕከላት የዘነበበትና ለእስራኤል መከላከያ ሰራዊት ከባድና ያልተጠበቀ የደህንነት ፈተና የደቀነበት ወቅት ነበረ። የእነዚህ የሮኬት ጥቃቶች የእስራኤል ባለስልጣናት የአጭር ርቀት ጸረ ሚሳኤል አሰራርን እንዲያስቡም አስገድዷቸዋል። ነገር ግን እጅግ ውጤታማ የጸረ ሚሳኤል መከላከያ ስርዓት መፍጠሩ ቀላል አልነበረም። ይህም የበጀት ውስንነቶችንና ለስራው የሚያስፈልጉ ከፍተኛ ሀብት ጥያቄዎችን አስነስቷል። ለነዚህ ችግሮች ምላሽ ለመስጠት የእስራኤል የመከላከያ ሚኒስትር አድካሚ የምርምርና የለውጥ ጉዞ ጀመረም። ይህ ጥረት ያለመታከት በቁርጠኝነት በባለሙያዎች መካከል ከፍተኛ ትብብር ተደርጎበታል። ይህም በመጨረሻ የብረት ጉልላት ወይም አይረን ዶም ምን ሊመስል እንደሚችል በንድፈ ሐሳብ ደረጃ በማስቀመጥ ተጠናቀቀም። ይህ ፈርቀዳጅ የሆነ የመከላከያ ስርዓት እስራኤል ዜጎቿን ለመጠበቅ ያላትን የማይናወጥ ቁርጠኝነት የሚያሳይ ብቻ ሳይሆን ከጊዜ ወደ ጊዜ እየጨመረ የሚሄደውን የጸጥታ ስጋቶች ለመቀልበስ ያላትን አቋም የሚያሳይ ነበረም። የአይረን ዶም ፕሮጀክት መገንባት የጀመረው እንደ አውሮፓውያን አቆጣጠር በ2004 ብርጋዴር ጀነራል ዳንኤል ጎልድ የእስራኤል መከላከያ ሰራዊት የምርምርና ልማት ክፍል መሪነትን ሲይዝ ነበረም። ይህ ጀነራል በዚህ ፕሮጀክት የገንዘብ ድጋፍ ለማግኘት የሰራዊት ግዥ ደንቦችን እስከ መጣስ ድረስም ደርሶ ነበረም። ለድርጅቱ ፖለቲካዊ ድጋፍ በማሰባሰብ ረገድም ወሳኝ ሚና ተጫውቷል። በ2006 በሁለተኛው የሊባኖስ ጦርነት በሂዝቦላ የተተኮሰ 4000 የሚጠጉ ሮኬቶችን የሀገሪቱ ሶስተኛው ትልቅ ከተማ ሃይፋን ጨምሮ በሰሜን እስራኤል ላይ ወድቀዋል። ይህ የሮኬት ጥቃት ለ44 የእስራኤል ሲቪሎች ሞት ምክንያት የሆነ ሲሆን ወደ 250,000 የሚጠጉ እስራኤላውያን ቀያቸውን ለቀው ወደ ሌሎች የሀገሪቱ አካባቢዎች እንዲሰፍሩም አድርጓል። ወደ 1 ሚሊዮን የሚጠጉ እስራኤላውያን በግጭቱ ወቅት በቦምብ መጠለያዎች ወይም በአቅራቢያ ባሉ አካባቢዎች ብቻ እንዲወሰዱ
እንዲወሰኑም አድርጓል። በደቡብ እስራኤል ክልል እንደ አውሮፓውያን አቆጣጠር በ2000 እና 2008 መካከል ከ8000 በላይ ፕሮጀክቶች ከጋዛ በሐማስ በኩል ተወንጭፏል። አብዛኞቹ ሮኬቶች ከ122 ሚሜ ግራድ ላውንቸር የተተኮሱ ቃሳምስ የተባሉና ወደ ጋዛ ሰርጥ በድብቅ የገቡ ነበሩ። ይህ ሁኔታ በደቡብ እስራኤል ክልል ወደ 1 ሚሊዮን የሚጠጉ እስራኤላውያን በሮኬት ስጋት ክልል ውስጥ ወድቀው በሀገሪቱና በዜጎቿ ላይ ከፍተኛ የደህንነት ስጋትን ፈጥሯል። እንደ አውሮፓውያን አቆጣጠር በየካቲት 2007 የመከላከያ ሚኒስትር አሚር ፔሬዝ የአይረን ዶምን የአጭር ርቀት የሮኬት አደጋ እንደ መከላከያ መፍትሄ አድርገው መረጡትም። የ210 ሚሊዮን ዶላር ስርዓቱ የተዘጋጀው በራፋኤል የላቀ መከላከያ ሲስተምስና የአይዲኤፍ ትብብር ጥረት ነው። የእስራኤል የመከላከያ ኢንዱስትሪና ራፋኤል ተቋም የላቀ መከላከያ ሲስተም የአጭር ርቀት ሮኬቶችን፣ መድፍ ዛጎሎችንና ባለስቲክ ሚሳይሎችን ጨምሮ የተለያዩ የአየር ላይ አደጋዎችን ለመለየትና ለማስወገድ የተፈጠረ ስርዓት ነው። የእስራኤልን ዜጎችና አስፈላጊ ወታደራዊ ንብረቶችን ከሮኬትና ከሚሳይል ጥቃቶች አደጋ በመጠበቅ ላይ ጥቅም ላይ እንዲውልም ተደርጓል። በመሰረታዊነት የአይረን ዶም ዋና ተልዕኮ በአጭር ርቀት ፕሮጀክቶች የሚፈጠሩትን አፋጣኝ ስጋቶች ማቋረጥና ማስወገድ ነው። እነዚህ ጥቃቶች በተለምዶ ሮኬቶችና 155 ሚሜ የመድፍ ዛጎሎችን ያካተቱ ሲሆን በ70 ኪሎ ሜትር ራዲየስ ውስጥ የሚቃጡ ማንኛውንም ጥቃቶች መለየትና መመከት ነው። የአይረን ዶምን ለየት የሚያደርገው ቀንም ሆነ ሌሊት እንዲሁም በመጥፎ የአየር ሁኔታ ወይንም በርካታ ስጋቶች በአንድ ጊዜ በሚቃጡበት ወቅት ምንም ይሁን ምን የማይናወጥ የአሰራር ውጤታማነቱ ነው። ዋናው የአይረን ዶም አይን ሆኖ የሚያገለግል መሰረታዊ አካል የሆነው ራዳርና መከታተያው ነው። በኤልታ በእስራኤል የመከላከያ ኩባንያና የእስራኤል ኤሮስፔስ ኢንዱስትሪ የእስራኤል መከላከያ ኃይሎች ቅርንጫፍ የጋራ ፈጠራ የሆነው ይህ የራዳር ስርዓት የሚመጣውን ስጋት የመለየትና የበረራ መንገዶቻቸውን በተከታታይ የመከታተል ወሳኝ ተግባር አለው። የውጊያ አስተዳደርና የጦር መሳሪያ መቆጣጠሪያ ማዕከል የአይረን ዶም ስትራቴጂካዊ ማዕከል ሆኖ ያገለግላል። ይህ የትዕዛዝ ማዕከል የስርዓቱ እያንዳንዱን እንቅስቃሴ ያቀናጃል፣ ከራዳር የተቀበለውን መረጃ በጥበብ ያስኬዳል፣ ተለይተው የታወቁትን ስጋቶች አቅጣጫ በጥንቃቄም ይገመግማል። የሚሳይል ማስወንጨፊያው ትክክለኛ ጊዜ የሚወሰነው በመጪው ስጋት አቅጣጫ ላይ በመመስረት በቢኤምሲ ውስጥ ነው። ከስርዓቱ ፈጣን ትክክለኛና በጣም ውጤታማ የመከላከያ ዘዴ ጀርባ ያለው ሌላው ሚስጥር ወሳኝ ኦፕሬቲንግ ሲስተም ነው። በተለምዶ በእያንዳንዱ የአይረን ባትሪ ውስጥ ከ3 እስከ 4 ማስወንጨፊያዎች ይገኛሉ። እያንዳንዳቸው እስከ 20 የሚጠላለፉ ሚሳይሎችን ይይዛሉ። ይህ ማዋቀር የስርዓቱ አስደናቂ ተግባርና በአንድ ጊዜ ብዙ ተግባራትን የማስተዳደር ብቃትን ያሳያል። የአይረን ዶም ውጤታማነት በቴክኖሎጂውን የተቀናጀ ውህደት በማሳየት እንከን በሌለው የአሰራር ሂደት የታገዘ መሆኑ ነው። የስርዓቱ ራዳር ኢኤልኤም 2084 ሁልጊዜ እንደ ንቁ ጠባቂ ነው። የአየር ክልሉን ያለማቋረጥ ይቃኛል። ይህም የሚመጡትን ስጋቶች ማሳወቅና ወሳኝ የሆነ የመነሻ አቅጣጫ መረጃን መስጠትን ያካትታል። አንዴ ራዳር አስፈላጊውን መረጃ ካቀረበ በኋላ የባትል ማኔጅመንት አሚድ ዌፐን ኮንትሮል ሴንተር ወደ ጨዋታ ይመጣል። ከራዳር የተቀበለውን መረጃ ይመዘግባል። ተለይቶ የሚታወቀውን ስጋት አቅጣጫ በጥንቃቄም ይገመግማል። የሚመጣው ጥቃት በተባለው ቦታ ላይ በትክክል አደጋን የሚፈጥር መሆኑን ይለያል። ስርዓቱ የኢንተርሴፕተር ሚሳይሎችን የሚያስጀምረው ስጋቱ እርግጥ መሆኑን ሲረጋገጥ ብቻ ነው። የታሚር ሚሳይል አስደናቂ የመንቀሳቀስ ችሎታ የተቃጣውን ጥቃት በትክክል ለመጥለፍ ያስችላል። ይህም የስርዓቱን አጠቃላይ ውጤታማነት ያሳድጋል። የአይረን ዶምን ከተለምዶ የአየር መከላከያ ሚሳይል ስርዓት የሚለየው የፈጠራ ዘይቤው ነው። እያንዳንዱ አስወንጫፊ በተናጠል ይሰራልና ደህንነቱ በተጠበቀ ገመድ አልባ ግንኙነት በርቀት ማስተዳደር ይችላል። ይህ በአንድ ማዕከል ብቻ ያልተወሰነ ውቅር ስርዓት የተሻለና እንደ አስፈላጊነቱ ተለዋዋጭነት እንዲኖረውም ያግዛል። በሚያስደንቅ ሁኔታ እያንዳንዱ የአይረን ዶም ባትሪ በግምት 150 ካሬ ኪሎ ሜትር ወይንም 15000 ሄክታር የሚሸፍን የከተማ ቦታን እንደሚጠብቅ ዘገባዎች ያመላክታሉ። እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 የፍልስጤም ታጣቂ ቡድን ሐማስ መጠነ ሰፊ የሚሳኤል ጥቃት በእስራኤል ላይ መክፈቱን ተከትሎ እስራኤልን ፋታ ሳጥቶ ነበር። ቡድኑ በሺዎች የሚቆጠሩ ሚሳኤሎችን በመላ እስራኤል በተለያዩ ኢላማዎች መተኮሱን ዘገባዎች ጠቁመዋል። ትክክለኛ ዝርዝር መረጃ ባይገኝም ከ3000 በላይ ሮኬቶች ወደ እስራኤል መከላከያ ዘልቀው በመግባት 1300 የሚገመቱ እስራኤላውያንን እንደገደሉ ይነገራል። ለዚህ ጥቃት ምላሽ እስራኤል በማግስቱ የመልሶ ማጥቃት ዘመቻዎችን ከፍታ በሐማስ ላይ በይፋ ጦርነትን አወጀች። እስራኤል አዲሱን የላቀ የሌዘር መከላከያ ስርዓቷን ወደ ቀጣይ ግጭት ለማስተዋወቅ ስትራቴጂካዊ ውሳኔ አሳለፈች። የእስራኤል የሌዘር ጦር መሳሪያ እንቅስቃሴ የጀመረው እንደ አውሮፓውያን አቆጣጠር በ1970ዎቹ አጋማሽ ላይ ነበር። እንደ እስራኤል
ከእስራኤል ኤሮስፔስ ኢንዱስትሪና ራፋኤል ካሉ ቁልፍ የእስራኤል የመከላከያ ድርጅቶች ጋር በመተባበር የሌዘር ቴክኖሎጂን በመከላከያ ውስጥ ያለውን ተግባራዊ አጠቃቀም ለመዳሰስ ወደ ስራ ተገባም። በ1976 የመጀመሪያውን ጋዝ ዳይናሚክስ ሌዘር በተሳካ ሁኔታ መሞከር ተችሎ ነበረም። ፈተናዎችና ውስብስብ ጉዳዮች ቢኖሩም ይህ ለወደፊቱ የሌዘር መሳሪያ እድገት ጠንካራ መሰረትም ጥለዋል። በዚህ ቴክኖሎጂ ረገድ ከፍተኛ ለውጥ የታየው እንደ አውሮፓውያን አቆጣጠር በ1982 በሊባኖስ ጦርነት ውስጥ ነው። እንደ አውሮፓውያን አቆጣጠር በ1990ዎቹ አጋማሽ ላይ እስራኤል ትልቅ ስራ በሌዘር መሳሪያ ቴክኖሎጂ ላይ ጀመረች። ከአሜሪካ ጋር በመተባበር ተስፋ ሰጪ ሌዘር ሲስተም ፕሮጀክት አስፋፋችም። በዚህ ወቅትም ዋናው ዓላማ በዲዩተሪየም ፍሎራይድ ላይ የተመሰረተ የኬሚካል ሌዘር ቴክኖሎጂን የሚጠቀም የቅርብ ከባቢ የሚሳይል መከላከያ ሌዘር ሲስተም መፍጠር ነበር። እንደ አውሮፓውያን አቆጣጠር በ2014 የእስራኤል መከላከያ ኮርፖሬሽን ራፋኤል በዕብራይስጥኛ ካረን ባርዜል በመባል የሚታወቀውና በይፋ ማጋኖር ወይም ላይት ጋሻ ተብሎ የተሰየመውን የብረት ሞገድን ይፋ አደረገም። ይህም የአጭር ክልል ጥቃቶችን በመጥለፍና በማጥፋት ላይ ያተኮረ ሲሆን ሮኬቶችን፣ መድፍና የሞርታር ዛጎሎችን በማካተት እስከ 7 ኪሎ ሜትር ራዲየስ የሚደርስ አስደናቂ የመከላከል ብቃት ያለው ነው። እንደ አይረን ዶም ያሉ መሳሪያዎች ቀደም ካሉና በጣልቃ ገብነት ከሚመሩ የሚሳይል መሳሪያዎች ልዩ የሚያደርጋቸው ወጪ ቆጣቢነታቸው፣ ያለማቋረጥ የመተኮስ ችሎታቸውና አነስተኛ የሰው ልጅ ጣልቃ ገብነት ናቸው። በአንድ የመከላከያ ማስወንጫፊያ ከ100,000 እስከ 150,000 ዶላር ወጪ ከሚያስወጡት የተለመዱ ስርዓት ጋር ሲነጻጸር አይረን ዶም በአንድ ምት ወደ 2,000 ዶላር የሚጠጋ ወጪ ብቻ ነው የሚያስወጣው። የብረት ጨረሮች እስከ 7 ኪሎ ሜትር ርቀት ላይ ኢላማዎችን ውጤታማ በሆነ መንገድ ማሳተፍ እንደሚችሉም ይነገራል። ራፋኤል ከእስራኤል የመከላከያ ሚኒስቴር የመጀመሪያ ደረጃ የገንዘብ ድጋፍና ከአሜሪካ ተጨማሪ ድጋፍ በማግኘት የዚህን ስርዓት ዲዛይን በቀዳሚነት አስተዋውቋል። የአይረን ቢም ባትሪ እንደ የአየር መከላከያ ራዳር፣ የትዕዛዝና የቁጥጥር አሃድና 2 ከፍተኛ ኃይል ያላቸው የሌዘር ሲስተሞች ያሉ ንጥረ ነገሮችን ያካትታል። በቅርቡ ይፋ የሆነው የኢራን ፋታ ሃይፐርሶኒክ ሚሳይል በዋነኝነት በአስደናቂና ልዩ ችሎታው የዓለምን ትኩረት ስቧል። ፋታ ሚሳይል ባለ 2 ደረጃ ጠንካራ ነዳጅ ያለው የኢራን ፈጠራ ሚሳይልና በፍጥነቱና ረጅም ርቀት በመወንጨፍ የሚታወቅ ነው። እስከ 1400 ኪሎ ሜትር የሚወነጨፈውና ከማክ 13 እስከ ማች 15 በሚደርስ አስደናቂ ፍጥነት የሚታወቅ ነው። ይህ የፈጠራ ንድፍ ፍጥነቱን ከፍ ከማድረግ ባለፈ በበርካታ አቅጣጫዎች ትክክለኛ እንቅስቃሴዎችን የማድረግ ችሎታም አለው። ይህም በተለያዩ የአካባቢ ሁኔታዎች ውስጥ ውጤታማነትን ያረጋግጣል። ይህ የላቀ ሃይፐርሶኒክ ባሊስቲክ ሚሳይል ከነባር ባሊስቲክ ሚሳይሎች አቅም በእጅጉ የላቀ ነው። ልዩ ፍጥነቱና በአስደናቂ ሁኔታ ሊደርሱ ለሚችሉ ዓላማዎችና ለጠላቶች ጥቃት የሚሰጠውን ምላሽ ጊዜም ይቀንሳል። ይህም የኢራንን ወታደራዊ አቅም በጣም አስፈሪም ያደርገዋል። ኢራን ይህ የተራቀቀ ሃይፐርሶኒክ ባሊስቲክ ሚሳይል የትኛውም የጸረ ሚሳይል መከላከያ ስርዓቶች ሊጥስ እንደሚችል ተናግራለች። እነዚህ ፋታ ሃይፐርሶኒክ ሚሳይል እንደ አይረን ዶም ላሉ መከላከያና ለዓለም አቀፍ ሚሳይል መከላከያ አርኪቴክቸር ትልቅ ፈተና ሊፈጥርም ይችላል። በኤፕሪል 2022 የእስራኤል የመከላከያ ሚኒስትርና ራፋኤል የብረት ምሰሶው ሰው አልባ አውሮፕላኖችን፣ ሮኬቶችን፣ የሞርታር ዛጎሎችን በተሳካ ሁኔታ ማዘጋጀቱን አስታውቋል። ጥቃቶችን ለመመከት የሚያስችለውን ስጋት ግምት ውስጥ በማስገባት የሚሳይል መከላከያ ቴክኖሎጂ ስኬት ወሳኝ ጊዜ ላይ ደርሷል። በግንቦት 2023 ራፋኤል ለመርከብ ጭነት የተነደፈውን የባህር ኃይል መከላከያ ይፋ ተደረገም። የባህር ኃይል መከላከያ መርከቦችን እንደ ድሮን መንጋ፣ እንደ ጸረ መርከቦች ሚሳይሎች ካሉ አደጋዎች ለመከላከልም ያግዛል። የቴክኖሎጂ 100 ኪሎዋት ኃይል ያመነጫል። በበርካታ ኪሎሜትሮች ራዲየስ ድረስ የመከላከል አቅምም አለው። እንደ የሞርታርና የሮኬት ጥቃቶች ያሉ የቅርብ ርቀት አደጋዎችን ለመከላከል የብረት ምሰሶው ትክክለኛነትና ወጪ ቆጣቢነት የቴክኖሎጂው መልካም ጎኖች ናቸው። እስራኤል ከአጎራባች ሀገራት ጋር ባላት ቀጣይነት ያለው ግጭት የአይረን ቢም ሲስተም ለሀገሪቱ ወታደራዊ አቅም ያለው አስተዋጽኦ የሚካድ አይደለም። የብረት ጨረሩ ስርዓት ኢላማውን ለመጥለፍ የሚወጣው ወጪ ጥቂት ዶላሮች ብቻ በመሆኑ ወጪ ቆጣቢነት ለእስራኤል ጉልህ ጥቅም ነው። በአይረን ቢም የአጭር ክልል ችሎታዎች ስርዓቱ እንደ ሞርታርና የሮኬት ጥቃቶች ያሉ የቅርብ ርቀት ስጋቶችን በልዩ ትክክለኛነትና ወጪ ቆጣቢነት ለመፍታት ስልታዊ ጠቀሜታ ይሰጣል። ከአጭር ርቀት ፕሮጀክቶች ተመሳሳይ ስጋት የሚገጥማቸው ሌሎች ሀገራትም ከዚህ ቴክኖሎጂ ተጠቃሚ ሊሆኑ ይችላሉ። የብረት ሞገድ ሲስተም በሌዘር ላይ በተመሰረተ የሚሳይል መከላከያ ቴክኖሎጂ ውስጥ ጉልህ እርምጃ ሲሆን በዓለም ዙሪያ የሚሳይል መከላከያ ስልቶችን የመቀየር አቅምም ይኖረዋል። አበቃን። ስለተከታተላችሁን እናመሰግናለን።